እግዚአብሔር መንፈሳዊ አባታችን ነው። ከስጋ አባታችን በስጋ ተወልደናል። ወላጅ አለን፣ እናት አለን፣ አባት አለን። እንዲሁም ደግሞ ከመንፈሳዊው ዓለም የተወለድነው መንፈስ ከሆነው ከእግዚአብሔር ነው። እዚህ ጋር የተወለድነው ብዬ ስናገር ሁሉም ሰው ከእግዚአብሔር የተወለደ አይደለም። ከእግዚአብሔር የሚወለድ የእግዚአብሔር ልጅን ያመነ ሰው ብቻ ነው። የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አንድ ሰው ኢየሱስ ክርስቶስን ሳያምን ከእግዚአብሔር ተወልጃለሁ ማለት አይችልም። ምክንያቱም እግዚአብሔር ከመጀመሪያ ጀምሮ ሰውን ከምድር አፈር ሲፈጥር ቀጥሎም ደግሞ የሕይወትን እስትንፋስ በአፍንጫው እፍ ሲል የመጀመሪያው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ነገር ግን እግዚአብሔር አዳምን በገነት ውስጥ ሲያስቀምጠው አዳም የሰውን ሕይወት የተቀበለው ከእግዚአብሔር ቢሆንም የእግዚአብሔርን መለኮታዊ ሕይወትም እንዲቀበል እግዚአብሔር ይፈልግ ነበር። እግዚአብሔር መለኮታዊ ሕይወትን ለአዳም ሊሰጠው ሲፈልግ ኦርጋኒክ ወይንም በመመገብ በኩል አዳም የእግዚአብሔርን ሕይወት እንዲያገኝ በገነት ውስጥ 4 አይነት የዛፍ አይነቶችን አስቀምጦ ነበር ወይንም አብቅሎ ነበር። አንደኛው የዛፍ አይነት ለማየት ደስ የሚል የዛፍ አይነት ሲሆን፣ ሁለተኛው የዛፍ አይነት ለመብል የሚሆን የዛፍ አይነት ነው። ሶስተኛው የዛፍ አይነት መልካምንና ክፉን የሚያስታውቅ የዛፍ አይነት ነው። አራተኛው የዛፍ አይነት የሕይወት ዛፍ ነው። ያ የሕይወት ዛፍ ምንድነው? እርሱ እግዚአብሔርን ወደ ሕይወቱ የሚቀበልበት መንገድ ነበረ። ነገር ግን እግዚአብሔር አንድ ትእዛዝ ለአዳም ሰጥቶት ነበር። በገነት ውስጥ ካሉት የዛፍ ፍሬዎች ሁሉ ትበላለህ፣ ነገር ግን በገነቱ መካከል ካለው የዛፍ ፍሬ እንዳትበላ ብሎ አዞታል። ይህ የዛፍ አይነት ምንድን ነው? መልካምንና ክፉን የሚያስታውቁ የዛፍ አይነት ነው። አዳም ግን በሚስቱ በሔዋን በኩል ተሳስተው ያንን አትብሉ የተባለውን የዛፍ ፍሬ በልቷል። ለምንድን ነው እግዚአብሔር ይህንን የዛፍ ፍሬ እንዳይበሉ ያዘዛቸው? እንዳይበሉ ያዘዛቸው ምክንያት እግዚአብሔር ሰውን ፈጥሮ የራሱን ሕይወት በሰው ውስጥ ሊያኖር ፈልጎ ነበር። ከእግዚአብሔር ጋር ህብረት የሚያደርግ ሰው ነበር አዳም። እግዚአብሔር ሰውን ሲጀመር የፈጠረው ለራሱ በሰው ውስጥ ለመኖር ብሎ ነበር እግዚአብሔር የፈጠረው። ነገር ግን ያለ አዳም ፈቃድ እግዚአብሔር አዳም ውስጥ መኖር ስላልፈለገ በእርሱ ፈቃድ እርሱ ውስጥ ለመኖር ያንን የሕይወት ዛፍ መብላት ነበረበት። ነገር ግን ፈቃዱን ለሌላ መስጠት ከፈለገ አማራጭን በገነት ውስጥ አስቀምጦለታል። ይህ አማራጭ ምንድን ነው? መልካምንና ክፉ የሚያስታውቅ የዛፍ አይነት ነው። እንግዲህ ለአዳም የተሰጠችው ሴት ሔዋን ከሴጣን ጋር ንግግር አድርጋለች። ሴጣን በእባብ ተመስሎ መጥቶ ሔዋንን ሲያነጋግራት ነበር። ምን ብሎ ነው ያነጋገራት? በገነት መካከል ካለው የዛፍ ፍሬ ለምን አትበሉም ብሎ ሲጠይቃት እግዚአብሔር አትብሉ
ከዛ በበላችሁ ቀን ሞትን ትሞታላችሁ ብሎናል ብላ መለሰችለት። አይ ሞትን አትሞቱም፣ እግዚአብሔር እንደርሱ መልካምንና ክፉን እንዳታውቁ ብሎ ነው ይህንን የዛፍ ፍሬ እንዳትበሉ የከለከላችሁ ብሎ ሰይጣን ሲናገር፣ ሔዋን የዛፉን ፍሬ አየችው፣ ጎመጀች። እጇን ዘርግታም ደግሞ ቆርጣ በላት፣ ለአዳምም ሰጠችው። እውነትም ሰይጣን እንደተነበየው የሁለቱ ዓይኖች ተከፈቱ፣ መልካምንና ክፉን አወቁ። በፊት ራቁታቸውን መሆናቸውን አያውቁም ነበር። ወዲያው ግን መተማመን በመካከላቸው እንዳይኖር ሆነ። ሔዋን አዳምን አላመነችው፣ አዳም ሔዋንን አላመነም። ሁለቱም የበለስን ቅጠል ቆርጠው አገለደሙ። እርስ በርሳቸው አለመተማመን በመካከላቸው ተፈጠረ። በዚህ ምክንያት እግዚአብሔር አዳምና ሔዋን መልካምንና ክፉን እንዳወቁ ካወቀ በኋላ መልካምንና ክፉን ካወቁ በኋላ በዛ ገነት ውስጥ እንዲኖሩ የእግዚአብሔር ፈቃድ አልነበረም። ምክንያቱም ኃጢአትን ሰርተው ኃጢአት በሰሩት ማንነታቸው ለዘላለም ከእግዚአብሔር ጋር እንዳይኖሩ ያንን የሕይወትን ዛፍ እንዳይበሉ እግዚአብሔር ከገነት ውስጥ አባረራቸው። ይህ የሕይወት ዛፍ የእግዚአብሔር ሕይወት ምሳሌ ነው። ስለዚህ እግዚአብሔር ምንም እንኳን ከገነት ለጊዜው ቢባረሩ ወደዛ ወደ ነበረው ገነት ማለት የእግዚአብሔር መገኘት ነው። ወደ እግዚአብሔር መገኘት ወደ እግዚአብሔር ሕልውና የምንመለስበትን መንገድ እግዚአብሔር አዘጋጅቷል። ወደ እግዚአብሔር ሕልውና ወደ እግዚአብሔር መገኘት የምንመለሰው በልጁ በኢየሱስ ክርስቶስ በኩል ነው። ልጁ ኢየሱስ ክርስቶስ ከሰማያት ሰማይ የመጣ ለሰው ልጅ ለማዳን በምድር 33 ዓመት ተኩል የኖረ በኋላ በመስቀል ላይ ሰው ሊቀጣ የሚገባውን ቅጣት መስቀል ላይ የወሰደ የደሙ ከውስጡ ፈሶ አልቆ የሞተ የተቀበረ በሶስተኛው ቀን የተነሳ የትንሣኤ ጌታ ነው። ኢየሱስ የተነሳው ትንሣኤ ዳግም እንደመወለድ ነው። ኢየሱስ የተነሳው በትንሣኤ አካል ወይንም በመንፈሳዊ አካል ነው። ስለዚህ ይህንን የትንሣኤውን ጌታ ስናምን የትንሣኤ መንፈስ ወደኛ ይመጣና ሙታን የነበርን እኛን ከእግዚአብሔር የተለየን እኛን እንደገና በመንፈስ እንድንወለድ ይሆናል። ሰው በስጋው ከሰው ይወለዳል፣ ሰው በመንፈሱ ከእግዚአብሔር ይወለዳል። ልክ ጌታ ኢየሱስን ስናምን ከእግዚአብሔር እንወለዳለን። የምንወለደውም በመንፈስ ነው። የሚወለደውም መንፈሳችን ነው። ይህ በትንሣኤ የሚወለደው መንፈሳችን እግዚአብሔርን የምናውቅበት፣ እግዚአብሔርን የምንረዳበት፣ ከእግዚአብሔር ጋር ኅብረት የምናደርግበት፣ ከእግዚአብሔር ጋር የሕይወት አንድነት የምናደርግበትና የምንስማማበት፣ የምናመልክበት የትንሣኤ መንፈሳችን ይሆናል። በዚያ እግዚአብሔርን እናመልካለን፣ እግዚአብሔርን እንከታተላለን፣ የእግዚአብሔር ነገር ይገባናል፣ መንፈሳዊ እውቀት ይኖረናል፣ ወደ መንፈሳዊ መግቢያ በር እናገኛለን ማለት ነው። በዚህ መንገድ ጌታ ኢየሱስን እመኑ፣ ወደ መንፈሳዊ ዓለም ግቡ። ጌታ ኢየሱስ ይባርካችሁ። ይህ ነገር ደስ ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ጌታ ይባርካችሁ። እግዚአብሔር መንፈሳዊ አባታችን ነው። ከስጋ አባታችን በስጋ ተወልደናል። ወላጅ አለን፣ እናት አለን፣